በህይወታችን የመማር ፍላጎት ይኖር እንጂ በተለያዩ ነገሮች መማር እንችላለን። ዛሬ እንማርበት ዘንድ ወፍ በእኛ አንደበት ከመከረችን የተወሰደ ነው። አንድ ወፍ ነበረችና ይቺ ወፍ አንድ ሰው ይዛታል፣ አንድ ገበሬ። ወፏ አትበላም ግን ያዛት። በጣም ወፏ ውበት አላት፣ እግዚአብሔር የሰጣት ለዓይን ሲያዩት። ከዚያ በኋላ ይችን ወፍ ይዞ ሊገላት እንዲህ ጭፍልቅ ሊያደርግ ሲል ቆይ ምክር አለኝ፣ ከመግደል በፊት 3 ምክሮች አሉኝ። እኒህን ምክሮች በህይወት ከተጠቀምክባቸው በህይወት ዘላለም ደስተኛ ሆነ ትኖራለህ አለችውና ከዚያ ገበሬው መጨፍለቁን አቆመና እሺ ንገሪኝ አላት። የመጀመሪያው ሁልጊዜ በህይወትህ አንድ ያስከውን አትልቀቅ አለችው። ሁለተኛው ምክርም ሁልጊዜ አንድ ነገር ከሆነ በኋላ አትጸጸት፣ አትቆዝም፣ በዚያም አትበሳጭ አለችው። ከዚያ ሶስተኛውን በጣም ኤገር ኪሪየስ ሆኖ ሲጠብቅ ወይም ጉጉ ሆኖ ሲጠብቅ እያለ ወፏም አይ ሶስተኛውንማ ለልጅ የሚጠቅም ስለሆነ ሳትለቀኝ አልነግርህም አለችው። ምን ሳትለኝ? ሳትለቀኝ። ከዚያም በኋላ ለቀቃት። ሲለቃት ፊት ለፊት ካለው ዛፍ ላይ ወጣችና ሰውየውም እሺ ሶስተኛው ምክር ንገሪኝ አላት። ይሄው ለቅቄሻለሁ ንገሪኝ አላትና ምን አልኩ መጀመሪያ አለችው። ምን አለችው? ስለዚህ ያስከውን አትልቀቅ አላልኩም ምን አለችው። አሁን ደግሞ ያን ሳትፈጽም ሌላ ምክር ትፈልጋለህን? ከዚህ በኋላ የመጀመሪያውን ስላልፈጸም ባይሆን ሁለተኛውን ፈጽም አለችውና ለልጅ የሚተርፍ ነገር ነው ያለችው። ሆዷ ውስጥ አልማዝ ነበርና እኔ ከውስጤ እኮ አልማዝ ነበር አለችው። ወይኔ ያለ ተጸጸተ ማለት ነውና አትበላለችው ይባላልና በዋናነት ይሄ በህይወታችን ሁሌ የሚገጥመን ነገርና አንድ እንቁ ለህይወታችን አስፈላጊ የሆነ ነገር ግን ባለማስተዋላችን የተነሳ ሲወሰድብን ከራሳችን ሲርቅ ይስተዋላልና አይ ቲንክ ብዙ ነገር እንዳተረፋችሁበት ተስፋ አደርጋለሁ።